እህትና ወንድም ይታሰራሉ በእርግጠኝነት ይታሰራሉ ነው ለምን በቃ አንድ ነገር አንድ ደሞ ባሁን አስደንጋጭ ነገር ለኔ ይሄ አስደንጋጭ ነገር ነው ከአባት እና ከእናት የሰማነው ነገር በጣም አስደንጋጭ ነገር ነው ቤተሰብ እነዚህ ሰዎች እንኳን ህፃን ልጅ የ7 አመት ወይ 8 የ7 ወር ወይ የ8 ወር ልጅ ወይም የ1 አመት ልጅ የጠፋባቸው ይቅርና ድመት የጠፋባቸው እንኳን አይመስሉም በነገራችን ላይ ማለት በጣም የገረመኝ ነገር አንደኛ ነገር ደግሞ ልዑሌ እኔ በጣም ይገርመኛል ልዑሌ አሁን 1 አመት አልፎም ቤተሰብ 1 አመት አልፎ ግን 1 አመቱ ሲከበር አላየንም ማለት አይታችኋል 1 አመቱ ሲከበር አይታችኋል እኔ አላየሁም በነገራችን ላይ ልዑሌ እንዴት ነው 1 አመቱ አልተከበረለትም ማለት ይሄ ልጅ እናትና አባት ደግሞ እንኳን ልዑል ጠፋ ቀርቶ ልዑል የምትባሉ ድመት እንኳን የጠፋባቸው አይመስሉም ሲሪየስነታቸው ምንነታቸው በጣም እየገረመኝ ነው ያለው እንግዲህ ቤተሰብ ይሄን ቪዲዮ ለማንኛውም ሁላችሁም ላይክ ሼር ሰብስክራይብ አድርጉ ሁላችሁም እንትን ኮሜንት እንድጽፉ ፈልጋለሁ እሺ ሁላችሁም ኮሜንት ጻፉ ሁላችሁም ኮሜንታችሁን አስቀምጡ በማን እንደፈረዳችሁ እናንተ ማን ነው ጥፋተኛ ምንድነው እየተደረገ ያለው እዚህ ጋር ማለት ነው አንደኛ ነገር ሩታ ወደ መንግስት ሄዳለች መንግስት ቦታ መሄድ ማለት ቀላል ነገር አይደለም ቤተሰብ ምንድነው እሱ መጥሪያ ይዛላቸው መታለች ለወንድምና ለእህት ማለት ነው ልጄ እነሱ ጋር ያለው እነሱ ጋር ሆኖ እኔን ያሳብዱኝ ብላ እንግዲህ እና አብርሃም እንግዲህ በነገው ዕለት ፖሊስ ጣቢያ ለማንኛውም እንግዲህ ነገ እና አብርሃም ያው ጥያቄ ይቀርብላቸዋል ይጠየቃሉ ማለት ነው ፖሊስ ጣቢያ ነገ ይሄዳሉ ነገ ምን እንደሚፈጠር እንግዲህ ታያላችሁ በጣም ከባድ ነገር ነው የሚፈጠረው እንግዲህ ይኸውላችሁ በቦሌ ማላችሁ በባሌ አብርሃምን ሩታ ካላሳሰረችው እጡ በሉብኝ አብርሃም ይታሰራል ሩታ አብርሃምን አንድና አንድ ማሳሰር ነው የፈለገችው ገብቷችኋል በቃ በምንም በቦሌ በባሌ ማርጋ በቃ ማሳሰር ነው የምፈልገው አብርሃም መታሰሩ አይቀርም ታያላችሁ ግን እውነት ያው አብርሃም ማን ላይ እንደሚፈረድ ወይ ማን ላይ ነገሩ እንደሚመጣ እና ያለን ብሎ ዝቶ ነው ይሄዱ አብርሃም ማለት ነው እንግዲህ ይሄ ህፃን ልጅ ማን ጋር ነው ያለው አብርሃም እኔ ጋር ነው እኔ ጋር አይደለም ካለ ሩታም እኔ ጋር አይደለም ካለች እንግዲህ ይሄ ህፃን ልጅ ማን ጋር ነው ያለው ይሄ ህፃን ልጅ ማን እጅ ነው ያለው አሁን እኔ ማስበው ምን መሰላችሁ ቤተሰብ አንዳንድ ጊዜ እኔ ኤፍሬምን ነው አሁንም ቢሆን መጠረጥረው ማለት ነው ቤተሰብ አሁንም ኤፍሬምን ነው ሩታ መታቆ ጉዳይ ላይ ነው ይችላል ቤተሰብ ሩታ አትፍረዱባት እሺ ሩታ ምንድነው መሰላችሁ ወይም ኤፍሬም ልጁን ወስዶ ገብቷቸዋል አብርሃምና ሄርሜላ እና ወንድሟ እህቱ የአብርሃም እህት የወሰዱን ይመስላል እንደዛም አስባም ሊሆን ይችላል ሩታ እዚህ ጋር ላታቀም ትችላለች ቤተሰብ ኤፍሬም ይሄን ስራ ሰርቶ ሩታ ላታቀም ትችላለች ገብቷችኋል እኔ በጣም እየገረመኝ ያለው እሺ አብርሃም ምንድነው ያረጋጋው እንዴት ነው አንድ ጻል ልጅ ጠፍቶ አብርሃምን ያረጋጋው ነው አሁን አብርሃም ምንድነው እሱ ደግሞ ሐሳቡ ሩታ ጋር ያለ ነው መሰላቸው ልጁ ማለት ነው ይሄ ምን አይነት አስተሳሰብ ነው ቆይ እነዚህ አስተሳሰብ ምን አይነት የደነዘዙ ሰዎች ነው ይሄ ጻል ልጅ አሁን እኔ እርግጠኛ ነኝ ከሁለት አንዳቸው ጋር ህፃኑ ልጅ አለ ከሁለት አንዳቸው ጋር ወይ ሩታ ጋር ህፃኑ ልጅ አለ ወይ አብርሃም ጋር ህፃኑ ልጅ አለ ወይም ደግሞ አብርሃምም ሩታም ሁለቱም እዚህ እዛ ያሉ ልጁ ያለው ወደ ኤፍሬም ጋር ሊሆን ይችላል አንደኛ ነገር እኮ አሁን እኮ አብርሃም እሷ እንትን ብላለች አይደል ብላ እንትን ከፍታባቸው ነገ ለምርመራ ይቀርባሉ አይደል ምርመራ ይቀርባሉ አብርሃም በእርግጠኝነት እስር ቤት ይወረወራል እስር ቤት ታስወረውራለች በቃ ይሄ ነው ጥልቅ ሐሳቡ ማለት ነው ግን ምንድነው መሰላችሁ እዚህ ጋር አብርሃም ከታሰረ በኋላ ልጁ ተገኘ ብለው በሄርሜላ አሳበው ሄርሜላም እስር ቤት እንድትገባ ነው የሚያደርጓት ገብቶታል ይሄ ሁሉ ሴራ የሚያሴረው ማን ነው ኤፍሬም ነው ለማየት ያብቃችሁ ነገም ተነጎዳም ታያላችሁ ውሸታም በሉ እኔ ቅድም ነግሬያችሁ ነበር አለ ነገ ሊታሰሩ ይችላሉ ሁለቱም እህትና ወንድም ይታሰራሉ በእርግጠኝነት ይታሰራሉ ነው ለምን በቃ አንድ ነገር አንድ ደሞ ባሁን ሰዓት ደሞ ቤተሰብ እንደዚህ አይነት ነገር ቤቴን ከፍተው ልጅን ወሰዱብኝ ምናምን ብላ ነው እንግዲህ የከፈተችባቸው እንትኑ ማለት ነው ስለዚህ ደግሞ ይሄ ደግሞ ከባድ ወንጀል ነው እንግዲህ አብርሃም በራሱ በጣም ተማምኗል ሄሚም ተማምናለች አብርሃም እንዳላደረገው እርግጠኛ ሆና ነው ያወራች ያለችው እኔ እንግዲህ እንደዛ ከሆነ አብርሃም እንዲ ተረጋግቶ ካወራ ሄርሜላ በእውነት እንደዚህ ከመሰከረችለት እርግጠኛ ነኝ ልጁ
ወደ በነ ሩታ ሳይድ ነው ያለው ማለት ነው። እነ ሩታ ሳይድ ስላችሁ ደግሞ ሩታ ደግሞ ሳታቅ ኤፍሬም ይሄን ስራ እየሰራም ሊሆን ይችላል ቤተሰብ እና እኔ ወይም ከኤፍሬምና ሩታ ወይም ተመካክረው ኤፍሬምና ሩታ ተመካክረው አብርሃምን ወንድምና አብርሃምን እንግዲህ ጎል ሊያስገቡት ነው። እኔ በጣም የሚገርመኝ ነገር የኤፍሬም ነገር ነው። እንዴት ነው ግን ወንድም ለወንድም የሚጨካከንበት? በጣም ኤፍሬም እኔ እንጃ ከነሱ አካል አይደለም እንደ ይሄ ልጅ ግን በእውነት እንደዚህ ወንድምን ማሰቃየት እንደዚህ ወንድምን እንደዚህ ማድረግ ምን ይሰራለታል እንዴ? በልጅ መቀለድ ለምንስ አስፈለገ? እኔ አመፈራች ምስኪን የኔ እናት የኔ የዋህ የኔ ቂል እሷን ደግሞ ሌላ ተአምር ውስጥ እንዳይከቷን ነው የምፈራው ሄርሚዬ ማለት ነውና እኔ አንድ ልጅ ምን አለችኝ ዛሬ ኮሜንት ላይ ለሄርሜላ 50 ጊዜ ሄርሚዬ ምናምን የምትይው ለሄርሜላ ብር ተከፍሎሽ ነው እንዴ የምትሰሪው አልሽኝ። እኔም መቤት እኔ ለማንም ብር ተከፍሎ የሚሰራ አይደለም። አስቴት መስጠት ያለብኝ ነገር አስቴት ይሰጣለሁ። ገብቶሻል? እኔ ለሩታም እንደቆምኩ ነው። ማንም እናንተ እኮ ችግሩ ምን እንደው ታውቃላችሁ? አንደኛ ነገር ቪዲዮ ስታዩ እስከ መጨረሻ አታዩ። የሆነች ቃላት አንድ ቃላት ትይዙና እሷን ብቻ ይዛችሁ ነው ኮሜንት የምትጽፉት። ቢያንስ ሰው እስከ መጨረሻው ቪዲዮን አይቶ ባካችሁ እንደው በመቤት ይያቻለሁ እስከ መጨረሻው ቪዲዮን ይዩት። ቪዲዮን ካያችሁ በኋላ ኮሜንት ጻፉ። ዝም ብላችሁ ኮሜንት አትጻፉ። አንድ ነገር ይዛችሁ አትጻፉ። አሁን ብዙ ሰዎች ለሄርሜላ ተቆሚያለሽ ትሉኛላችሁ፣ አንዳንዶቹ ደግሞ ለሩታ ተቆሚያለሽ። እኔ ይሁላችሁ ትክክለኛ መንገድ የሆነ ሰው ላይ ነው የምቆመው። አሁንም ቢሆን ሩታ ላታክ ትችላለች። ይሄ ሴራ እየተሰራ እያለ ላታክ ትችላለች። እሷ የሚመስላ ምንድነው ባለፈው ፎክረው ስለሄዱ እንደዚህ ብሎ ስለሄዱ በሲስተም አብርሃም የወሰደ መስሏት ሊሆን ይችላል። ኤፍሬም ይሄን ነገር ተጠቅሞበት ይሆናል። ገብቷቸዋል። ይሄን ሲስተም ኤፍሬም ተጠቅመውበት ሊሆን ይችላል። ኤፍሬምና ሮቤል ተጠቅመውበት ሊሆን ይችላል ተመካክሮ ማለት ነው። ስለዚህ እኔ ለሁለቱም ጎን ቆማለሁ። ለሩታም ሩታ በጥሩ ጎን ቆማለሁ፣ በጥሩ ጎን ስመጣ ቆማለሁ። ሄርሚዬ እቆማለሁ። ሄርሚዬ በጣም ምስኪን ነች። ከሩታ በላይ ደግሞ በጣም ምስኪን የዋህ ነች። እኔ በብዙ ነገር ስለፈተንኳን በብዙ ነገር ተፈትናም ስላየዋን ነው እኔ መመሰክርላት ለሄርሜላ ማለት ነው። ሄርሜላ ማንንም ይመሰክርላት ምንም አንድ ቀን ከሄርሜላ መጥፎ ቆሻሻ ነገር እንኳን አይቼባት አላውቅም። ልቧ ንጹህ ሴት ነች። ገብታችኋል? ንጹህ ሴት ስለሆነች ነው አብርሃም የመረጣት። ስለዚህ ሄርሜላ ለኔ ምንም 5 ሳንቲም የምትከፍለኝ ነገር የለም። ገብታችኋል? እና እኔ ሄርሜላ እኔ በቃ ስርዓቷ ደስ ይለኛል። ተንኮል የለባትም። ሻጥር ሶለ ተንኮል አታስብም። እኔ አሁን ዛሬ እንደውም የተማመንኩ ምንድነው አብርሃም ጋር እንዳልሆነ ልጁ የተማመንኩት ሄርሚዬ እኔ የለም ብላ በአብርሃም ስለመሰከረች ብቻ ነው ያመንኩት እንጂ አብርሃምን አምኜው አይደለም። ግን ምንድነው ሄርሚ ብላለች። በቃ ሄርሜላ አትዋሽም። በልጅ ደግሞ ቀልድ አታውቅም፣ አትቀልድም። እንደዛ ነቀልድ ሩታ ላይ በልጁ አትቀልድባትም፣ እርግጠኛ ነኝ ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሻ በተር የምትፈልጉ ሰዎች ካላችሁ የፈለጋችሁ በቦታ እልካለሁ። መግዛት ከፈለጋችሁ ደውሉልኝ።